ቴዲ አፍሮና አምለሰት የ13 ዓመት ጋብቻቸውን አንቨርሰሪ በደማቅ ሁኔታ አከበሩ። ወዳጆቻቸው የሙያ ባልደረቦቻቸው በተገኙበት የተካሄደው ፕሮግራም በሚያምር ሁኔታ ደምቆ አምሽቷል። ያምራል ያምራል ቁንጅናሽ ያምራል ካባና ሌሎችም የፍቅር ሙዚቃዎች በሰፊው ሰውን ሲያዝናኑ አምሽተዋል። ለ13 ዓመት የዘለቀው ትዳራቸው 4 ልጆችን ቸሯቸዋል። በታዋቂነቱና ተወዳጅነቱ ወደር የሌለው ቴዲ አፍሮ ሰሞኑን በአውሮፓና አሜሪካ የሙዚቃ ኮንሰርቱን እያቀረበ ይገኛል። መልካም አንቨርሰሪ ለአምለሰትና ቴዲ እንመኛለን። ፈጣሪ ጨምሮ የፍቅር ጊዜያት ይስጣችሁ ነው የምንለው። የግብፁ ፕሬዝዳንት አልሲሲ በካይሮ የውሃ ሳምንት ጠንካራ ማስጠንቀቂያ ሰጡ። በካይሮ የውሃ ሳምንት 2025 ላይ ንግግር ያደረጉት የግብፅ ፕሬዝዳንት አብደልፋታህ አልሲሲ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ለኢትዮጵያ ግልጽ መልእክት አስተላልፈዋል። ፕሬዝዳንቱ የኢትዮጵያን አካሄድ ኃላፊነት የጎደሉ ሲሉ ከወቀሱ በኋላ ግብፅ በዚህ ኃላፊነት በጎደለው አካሄድ እጇን ታስራ አትቀመጥም ሲሉ ዝተዋል። አልሲሲ አክሎም ግብፅ የውሃ ጥቅሟን ለመከላከል ሁሉንም አስፈላጊ እርምጃዎች እንደምትወስድ አረጋግጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ነገ በግብፅ ጉብኝት ሊያደርጉ መሆኑን ተከትሎ ዛሬ አልሲሲ በኢትዮጵያ ላይ ሲዝቱ ተሰምተዋል። ነገሩ የኢትዮጵያን ፖለቲካ ውጥረት ግምት ውስጥ ባስገባ በሚመስል መልኩ ማስፈራሪያ መላካቸው ይመስላል። አልሲሲ ዩናይትድ ኔሽን አፍሪካ ህብረት እያልን ዶሴ ተሸክመን የምንዞረው ፈርተን አይደለም፣ ግብፅ መብቷን ለማስከበር ማንኛውም እርምጃ ልትወስድ እንደምትችል ሊታወቅ ይገባል ሲሉ አስጠንቅቀዋል።